ዩናይትዶች አሁንም ቢሆን በአታላንታው ኤደርሳ ላይ ንግግሮች እንደቀጠሉ ናቸው። የማድሪዱ ቱዋሜኒም ጉዳይ አሁንም እንደቀጠለ ነው። ዩናይትዶች ከተጫዋቹ ወኪል ጋር ጥሩ የሚባል ግንኙነት አላቸው። ማድሪድ ግን አሁንም ቢሆን በሩን ክፍት እንዳላረገ ነው የተሰማ የሚገኘው። ማርከስ ራሽፎርድ የላሊጋ ሻምፒዮን ሆኗል። በባርሳ ቆይታው ግን እስካሁን ድረስ እርግጠኛ አይደለም። ዩናይትዶች የመጀመሪያ የዝውውር ገንዘባቸውን እንግዲህ ከራስመስ ሆይሉንድ ያገኛሉ ተብሎ ይጠበቃል። ናፖሊ ተጫዋቹን ለመግዛት ፍቃደኛ ነው። እነዚህን ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ማርከስ ትላንትና የላሊጋ ሻምፒዮን ሆኗል። በመጀመሪያ ዓመቱ እንግዲህ የሊግ ታይትል ማሸነፍ ችሏል። እንግዲህ ኪሊያን ምባፔ 2 ዓመታትን በላሊጋው ቢያሳልፍም ምንም አይነት ዋንጫ አላሳካም። ማርከስ ራሽፎርድ ግን 2 ዋንጫዎችን ማሳካት ችሏልና ራሽፎርድ ትላንትና የሚገርም የሚባል ቅጣት ምትን በኮርቱዋ ላይ ማስቆጠር ችሏል። የጨዋታው ምርጥ ነበር ማለትም እንችላለን። የሚገርም ጎል ያስቆጠረውና በባርሳ ቤት ያለው ፍላጎት ተጫዋቹ እናውቀዋለን። ከዚህ ቀደም ወደ ባርሳ ለመሄድ ያረጋቸው ነገሮች የደሞዝ ቅነሳ ባርሳ እስከሚጠይቀው ድረስ የሌሎችን ጥያቄ እስካለ መቀበልና እነሱ እስኪመጡለት እንግዲህ ጠብቆ ነበር። በባርሳ እንግዲህ አሪፍ ታይምን አሳልፏል ብዬ አስባለሁ። ጥሩ የሚባል ሞመንቶችን አሳልፏል። ግን የባርሳ ፋይናንሻል ችግር ተጫዋቹን በአንዴ ለማስፈረም የሚሆን እንዳልሆነ በጣም ግልጽ ነው። ዩናይትዶች በራሽፎርድ ጉዳይ ላይ አሁንም ቢሆን እርግጠኛ አይደለም። ተጫዋቹን በባርሴሎና ይግዛው አይግዛው እርግጥ አይደለም። ራሽፎርድም ከጨዋታው በኋላ የተናገረው ነገር ያው አስማተኛ አይደለም፣ ግን በባርሳ በቆይ ደስተኛ ነኝ የሚል ምላሽን ነው የሰጠውና የመቆየት እድሉ እሱ የሚያውቀው ነገር ይመስለኛል። ባርሳ እሱን የመግዛት አሁንም ቢሆን ፍላጎት ያለው አይመስልምና የእንግሊዝ ክለቦች ያነፈነፉበት እንደሆነ ተደጋጋሚ ሰምተናል። ስለዚህ ራሽፎርድ የባርሴሎና ቆይታ አሁንም አጠራጣሪ ነው። ምንም እንኳን የ30 ሚሊዮን ፓውንዱን የመግዛት አማራጭ ቢኖራቸውም ባርሴሎና ያን ነገር የሚጠቀም አይመስልምና ጥሩ ዓመትን አሳልፏል። ዩናይትድ ተጫዋቹ በክለቡ መጥቶ እንዲጫወት አይፈልግም። ራሽፎርድም ወደ ዩናይትድ ተመልሶ መጫወትን አይፈልግምና ሁለቱም ፍላጎት የላቸውም። ግን ደግሞ እሱ የሚፈልገው ቲም አሁን ላይ እየፈለገው አይደለም። የዝውውር ገንዘቡ ዩናይትዶች ያስፈልጋቸዋል። በድጋሚ በውሰት ውል መስጠት አይፈልጉም። ባርሴሎና ያን ነገር ይፈልገዋል። 30 ሚሊዮኑ ዩናይትዶች በዚህኛው የክረምት ዝውውር ምን ያህል የተጫዋቹ ፍላጎት እንዳሳያቸውና ምን ያህል ወጪዎችን ለማውጣት እንደተዘጋጁ ተደጋጋሚ ዜናዎች እየሰማን ስለሆነ ራሽፎርድ መሸጡ የማይቀር ነገር ነው። ግን የባርሴሎና ጉዳይ አሁንም አጠራጣሪ ነው። ምንም እንኳን ዋንጫ ቢያሳካም ጥሩ ዓመትን ቢያሳልፍም ባርሴሎናዎች በቂ ሆኖ ስላልሰማቸውና የፋይናንስ ችግር ስላለባቸው ራሽፎርድን ያስፈርማሉ ተብሎ አይጠበቅም። ለዩናይትድ ራሽፎርድን የሚያስፈርም ቲም ከተገኘ በየትኛውም አጋጣሚ ጠቃሚ ነውና በዚህኛው የክረምት ዝውውር ራሽፎርድን ሙሉ ለሙሉ በኮንትራት ይሸጡታል ተብሎ ይጠበቃልና የባርሴሎና ጉዳይ አሁንም ተጫዋቹ እርግጠኛ አይደለም። ዩናይትዶችም እርግጠኛ አይደሉም። የውድድር ዓመቱ ሊገባደር ነው። ስለዚህ የራሽፎርድ መጨረሻ የሚታወቅ ይሆናል ብዬ አስባለሁና ተጫዋቹ ተመልሶ የዩናይትድ ንብረት ሆኖ ዩናይትድ እሱን ለመሸጥ ይሯሯጣል ወይስ ደግሞ ባርሴሎና ያስፈርመውን በጊዜ ጉዳይ እንመለከተዋለን ብዬ አስባለሁ። ሌላኛው እንግዲህ ዩናይትድ ውሰት ከሰጣቸው ተጫዋቾች መሀል እንግዲህ አንደኛው ራስመስ ነው። ራስመስ ወደ ናፖሊ ሲሄድ ተጫዋቹም በውሰት ብቻ መሄድ አልፈለገምና እርግጠኛ እንደሚገዙት ማወቅም ፍላጎት እንደነበረው ተደጋጋሚ ዜናዎች ነበሩ። ወደ ናፖሊ እንደሚያመራ ሲነገርና ተጫዋቹ በዛ ፍላጎት ስለነበረው ወደዛ አመርቷል። ናፖሊዎችም እሱ እንደሚያስፈርሙት በጣም እርግጠኛ ስለነበሩ የፕሬዝዳንቱ ሞቶ የናፖሊ ሲናገሩ የነበሩት ነገር በቃ ራስመስ የኛ ተጫዋች ነው ወደፊት ይቆያል የሚል አስተያየትን ተደጋግሞ ሲናገር ነበር። የሱ ጉዳይ ምንም ይሄን ያለ አሳሳቢ የሆነ አይመስልም በዩናይትድ ጉዳይና አሁን ላይ ወደ 44 ሚሊዮን ፓውንድን ዩናይትዶች ከራስመስ ዝውውር ይቀበላሉ ተብሎ ይጠበቃልና የመጀመሪያ ሽያጫቸው ነው የሚሆነው። ትልቅ የሚባል ገንዘብ ነው በራስመስ ላይ ያገኙትና ራስመስ በናፖሊ ተመችቶታል፣ በሴሪያ ተመችቶታል። ናፖሊዎችም እሱን ይፈልጉታል። ስለዚህ ዩናይትዶች የመጀመሪያ ሽያጫቸውና በቀላሉ ከራስመስ የዝውውር ገንዘብ ማግኘት ይችላሉ። በዚህኛው ሳምንት ይጠናቀቃል ተብሎ ይጠበቃል የእሱ የዝውውር መስኮት። ራስመስም ፍቃደኛ ነው ናፖሊ ለመቀላቀል። ናፖሊ በተመሳሳይ መልኩ ዩናይትድ ገንዘቡን ነው የሚፈልገው። የትኛውም ክለብ ራስመስን መጥቶ ቢወስድ ምንም ችግር የለበትም። ግን ደግሞ ከናፖሊ ጋር ኦልሬዲ ስምምነታቸው እንደቀጠለ ነው። ናፖሊዎች ይገዙታል ተብሎ ይጠበቃል። ስለዚህ በዚህኛው ሳምንት የራስመስ የዝውውር ጉዳይ ያበቃል ተብሎ ይጠበቃል። የመግዛት አማራጫቸውን ናፖሊዎች ይጠቀሙታልና ዩናይትዶችም 44 ሚሊዮን ፓውንድን ያገኛሉ። በቀጥታ ሙሉ ለሙሉ ያገኙታል ወይስ ደግሞ ተከፋፍሎ የሚከፈል? የዝውውሩ ጉዳይ ይፋ ሲሆንና ሲረጋገጥ ምን ሰማው ጉዳይ ነው የሚሆነው። ዩናይትዶች ሙሉ ለሙሉ ክፍያውን ይቀበላሉ ተብሎ ይጠበቃል። በ2 ዓመት በ3 ዓመት የሚሆን ክፍያ ይሆናል ተብሎ የማይገመት ዝውውር ነውና የራስመስ ነገር ያበቃለት
ማለት ነው ከዩናይትድ ጋር ያለው እህል ውሃ እና ወደ ናፖሊ ሲሄድ ነው በቃ ተጫዋቹ ትክክለኛ ነገር አድርጓል ብዬ አስባለሁ። ልክ እንደ ራሽፎርድ በቃ ባርሴሎና መሄድ ይፈልጋለሁ፣ ባርሳ የሚያስፈርመኝ ከሆነ ያስፈርመኛል ካልሆነም ምናምን ብሎ አይደለም ሄደው እርግጠኛ እንደሚያስፈርሙት አውቆ ከወኪሎቹ ጋር ድርድሩን አድርጎ ነው መሄድ ይፈልገውና መመላለሱን አልፈለገውም። የውሰት ተጫዋቹ መሆንም ስላልፈለገው ነው። ናፖሊዎች ያን ነገር ቃል ገብተውለት ነበር፣ ቃላቸውንም ጠብቋል። ራስመስ የመጀመሪያዎቹ ሞመንቶች በጣም አሪፍ ነበሩ። የማክቶሚናይ በናፖሊ ቤት መሳካትም ደግሞ ለሱ ትልቅ ነገር አምጥቶለታል። ያው የዋንጫ አሸናፊም ነበር በናፖሊ ቤት ራሱን መልሶ እናገኘም እንግዲህ ደጋግሞ ሲናገርም ሰምተናል። ለራስመስ ይቅ ነው፣ ሌላ ምንም የምንለው ነገር የለም። ምናልባት ዩናይትድ ሊመልሰው ከሚችላቸው ተጫዋቾች አማራጮች ብዙ ሲወራለት የነበረው ራስመስ ነው። ያው የዝርክዚ ነገር የመውጣት እድሉ ሰፊ ስለሆነ ዩናይትዶች አጥቂ ይገዛሉ ወይስ ራስመስን ይመልሱታል ጥያቄ ስለነበረ ነውና ራስመስን የመመለስ ጉዳይ አሁን ላይ 0% ነው። ዩናይትዶች ተጫዋቹን እንደሸጡትና ከተጫዋቹ ገንዘብ እንደሚያገኙ ነው በዚህ ሰዓት ላይ የሚጠበቀው። ሌላኛው እንግዲህ የዝውውር ገንዘብ ዩናይትዶች አሁንም ቢሆን በመሃል ሜዳው በኩል በደንብ ጠንክረው እየሰሩ ይገኛሉና ከአታላንታው ኤደርሰን ጋር እንግዲህ ያላቸው ንግግር አሁንም ቢሆን እንደቀጠለ ነው። ተጫዋቹ በዚህኛው ክረምት ዝውውር ከአታላንታ ጋር እንደሚለያይ ነው የሚጠበቀው። የአትሌቲኮ ማድሪድ ተጫዋቹ ሆናል ተብሎ ብዙ ሲባልለት ነበረ። ተጫዋቹ በግል ሁኔታ ከአትሌቲኮ ማድሪድ ጋር ቢስማማም ከአታላንታ ጋር አትሌቲኮ ማድሪድ መስማማት ስላልቻሉ ብቻ እኛ ስንመለከቱ የነበረውን የወልቭሱን ጎሜዝ ከአትሌቲኮ ማድሪድ ጋር ግንኙነት አድርገው እንግዲህ የነሱ በደንብ የገፋ ሆኗል። ተጫዋቹ ወደ አትሌቲኮ ማድሪድ የሚሄድ እድሉ ሰፊ ስለሆነ አትሌቲኮ ማድሪድ አሁን ኤደርሰንን ትተውታልና ዩናይትዶች ደግሞ ከወኪሉ ጋር በጣም ንግግር እያደረጉ ይገኛሉ። ግን ብቸኛው ተመራጭ ስላልሆነ ዩናይትዶች ብዙ አማራጮችን ይመለከታሉ በመሃል ሜዳው በኩልና በአንዱ ዝውውሩን የማፍጠን ፍላጎትም የላቸውም። ወኪሉ ግን ዝውውሩ እንዲሳካ ይፈልጋል። ተጫዋቹ በግል ሁኔታ እንደሚስማማ ነው ዘገባዎች የሚያሳዩት። ዩናይትድ በዚህ ዝውውር ላይ ፍላጎት ካሳየና ለአታላንታ የሚከፍለውን ክፍያ ለመክፈል ከተስማማ ተጫዋቹ ወደ ዩናይትድ ለመቀላቀል ፍላጎት እንዳለው ነው የሚያሳየው። ከዚህ ቀደም አዲስ ስም አይደለም፣ በደንብ እየሰማውን የነበረ ነው። ከዩናይትድ ጋር ስሙ ሲያያዝ ነበር ባለፈው ክረምትም ከዛ በፊትም እና ዩናይትድ በዚህኛው የክረምት ዝውውር ካስሜሮንም ኦጋርቴንም ስለሚያጣ የመሃል ሜዳው ላይ በደንብ ለማጠናከር ይሞክራል ተብሎ ይታሰባል። እነ ማቲያስ ፈርናንዴዝ ደጋግመው የምንሰማቸው ስሞች ናቸው። የአታላንታ ኤደርሰን ግን አሁንም ቢሆን ንግግሮቹ እንደቀጠሉ ናቸው። ያልተቋረጠ ንግግር ነው ያለውና ምናልባት ዩናይትድ ትንሽ ፍላጎት ካሳዩ የመጀመሪያው ፈራሚ የመሆን እድሉ እንግዲህ አሁን ላይ በጣም ሰፊው የሱ ይመስለኛል ከሌሎቹ የመሃል ሜዳ ምርጫዎች በተለየ ማለት ነው። ሌላኛው ያው ማቲያስ ፈርናንዴዝን መርሳት የለብንም። የተጫዋች ከዩናይትድ ጋር በደንብ ስሙ እየተያዘ ነው። ብሩኖ ፈርናንዴዝ ተጫዋቹ እንዲያስፈርሙ ጥያቄ እያቀረበላቸው ነው። ተጫዋቹ ደግሞ ዌስትሃም የሚወርድ ከሆነ እንደሚለቃቸው በጣም ግልጽ ነውና ትላንትና ደግሞ በአርሰናል ተሸንፈዋል። ምንም እንኳን እሱ ጨዋታው ጥሩ የሚባል እንቅስቃሴ ቢያሳይም ዌስትሃምን ግን ዋጋ የሚያስከፍል ኳስ አብክኗል። በኦልሞስት ከሊጉ እንዳይወርዱ የሚያደርጋቸውን አጋጣሚ 0-0 በነበሩበት ታይም ላይ እንግዲህ ባለቀ ሰዓት ከዴቪድ ራያ ጋር ፊት ለፊት ተገናኝቶ እንግዲህ ኳሱን በአግባቡ መጠቀም አልቻለም። ዌስትሃምን ዋጋ የምታስከፍል ኳስ አብክኗልና ዌስትሃም አሁን በሊጉ የመውረድ እድሉ ሰፊ ይመስላልና ዩናይትድ ተጫዋቹን የማግኘት እድሉን በዚህኛው በኩል ሰፋ እያለ መጥቷል። በባለፈውም ነግሬያችሁ ነበር። ተጫዋቹ ዌስትሃም የሚወርድ ከሆነ የመልቀቅ እድሉ ሰፊ ነው። ካልወረደ ዌስትሃም ግን ተጫዋቹን ዌስትሃም የመልቀቅ ፍላጎት እንደሌላችሁ ነግሬያችሁ ነበር። አሁን ዌስትሃም 18ኛ ደረጃ ላይ ያለው። ቶተናም ቀሪ ጨዋታዎችን የማሸነፍ ነጥብ ይዞ መውጣት የሚችል ከሆነ ዌስትሃም በሊጉ ከነ ወልቭስ ከነ በርንሌይ ቀጥሎ ወራጅ ይሆናል። ስለዚህ የማቲያስ ፈርናንዴዝን ጉዳይ እንዳለ ነው። የመሃል ሜዳው ላይ በደንብ ተጫዋቾች ምርጫ በደንብ ይጨነቁበታል ተብሎ ይታሰባል። የአታላንታው ኤደርሰን ግን አሁንም ቢሆን ከዩናይትዶች ጋር ንግግር እንደቀጠለ ነውና ዩናይትድም ከአታላንታ ጋር ልክ እንደ አትሌቲኮ አይነት ሰጣገብ ውስጥ እንደማይገባ ነው የሚጠበቀው። የተጫዋቹን የዝውውር ገንዘብ ይከፍላል ተብሎ ነው የሚጠበቁት። ዩናይትዶች ኦልሬዲ እቅዳቸው ይታወቃል። ምን ያህል በጀቶች ለመሃል ሜዳ ተጫዋቾች እንደ በጀቱ ባለፈውም ነግሬያችሁ ነበር። ለካስሜሮ የሚሆነውን ተተኪ እስከ 80 እና ከዛ በላይ የሚሆን ያወጣሉ። ኡጋርቴ ስለሚለቁ 40 እና ከዛ ለተቀያሪ የሚሆን ለስኳድ ዴብዝ የሚሆን ደግሞ 20 ሚሊዮን ፓውንዶች መድቧልና ኤደርሰን የሚገመተው ከ40 እስከ 45 ባለው የዋጋ ነው። ያው በአንድ የተጠራው ገንዘብ የዝውውር ገንዘብ ነው ተብሎ አይገመትም። የተወሰነ ድርድር ይኖረዋል። አታላንታዎች እስከ 40 ሚሊዮን ፓውንድ ይሸጣል ተብሎ ስለሚጠበቅ ተጫዋቹን ዩናይትድ ፍላጎት ካሳየ ብቻ ማግኘት ይችላል። ሌላኛው ቹዋሜኒ ነው። ከማድሪድ ጋር እንግዲህ አይለያይም ቢባልም ከቫልቨርዴ ጋር የገቡበት ሰጣ ገባ ምናልባት ተጫዋቹ በዚህኛው ክረምት ይለቅ ይሆን፣ የማድሪድ ኢንቫይሮንመንት ጥሩ አለመሆኑን ተከትሎ ማድሪድን ተጫዋች ያጣው ይሆን የሚል ዜናዎች በርከት ብሎ እየወጡ ነበር። ዩናይትድ ተጫዋቹን ገና የቫልቨርዴና የቹዋሜኒ ጸብም ሳይነሳ ነበር እንግዲህ ተጫዋቹ ላይ ሲያንጃበብ የነበረውና ካስሜሮን በማድሪድ ቤት የተካው ተጫዋች ነው። በማድሪድ ቤት ምን ያህል
ድንቅ እንቅስቃሴዎችን ሲያደርግ እንደነበረ ለትላልቅ መድረኮች የሚሆን ተጫዋች እንደሆነ እናውቃለን። በፈረንሳይ ብሔራዊ ቡድን ተመራጩም ተጫዋች እንደሆነ እናውቃለንና ለካስሜሮ ተተኪነት ከሚመጥኑ ተጫዋቾች መሃል አንደኛው ነው። ግን ደግሞ ማድሪዶች አሁንም ቢሆን ተጫዋቹ የሚለቅበትን መንገዶች በሙላ እየዘጉ እንደሆነ ነው ፋብሪዞ እየተናገረ ያለው። ወኪሉ ግን አሁንም ቢሆን ከዩናይትዶች ጋር ንግግር እያደረገ እንደሆነ ነው እየተሰማ የሚገኘው። ተጫዋቹ የተወሰነ ፍላጎት የሚያሳይ ከሆነ ዩናይትዶች ያሰቡት የበጀት ገንዘብ አሁንም ለቹዋሜኒ ተመጣጣኝ ነውና መክፈል የሚችሉት ገንዘብ ነው። ማድሪድ ምናልባት የሮድሪጎን ከማን ሲቲ ማስፈረም የሚችሉ ከሆነ የቹዋሜኒ ጉዳይ ወደ ዩናይትድ በደንብ ጠንከር ብሎ መምጣት የሚችል ይመስለኛልና የነዚህ የኤደርሰንና የቹዋሜኒ ጉዳይ ዩናይትዶች ከወኪሎቻቸው ጋር አሁንም ቢሆን ንግግር እያደረጉ ያለው ነውና የሌሎቹ ተጫዋቾች ምንም አዲስ ነገር የለውም። ከወኪሎቻቸው ጋር ንግግር እያደረጉት የለም። እነዚህ ሁለት ሚድፊልደሮች ግን ንግግር እያደረጉ ያለውና የተወሰነ ፍላጎት ያሳዩባቸው ዩናይትዶች ብዬ ማሰባቸው ናቸውና የቹዋሜኒ ጉዳይ ከዋጋውም መርከስ ከሌሎቹ ከአንደርሰንም ሆነ ከቶናሊ ዋጋው መርከስ ዩናይትዶች የቹዋሜኒን መምረጥ የሚችሉበት አጋጣሚ ይኖራል። ተጫዋቹ ምን ያህል አሪፍ አቋም እንዳለው እናውቃለን። ምንም እንኳን ሁለቱ የፕሪሚየር ሊግ ልምድ ቢኖራቸውም ያ ተጫዋች የሻምፒዮንስ ሊግ ልምድ አለው። ካስሜሮን በተገቢ ሁኔታ ማሪቤት ተክቶ ሲያገለግል እንደነበር አይተናልና ፕሪሚየር ሊግ ውስጥ መጥቶ ፐርፎርም ያደርግ ይችላል ብለን እናስባለን። በሁለቱ በኩል ምንም አይነት ንግግር እስካሁን ድረስ የለም። አንደርሰንን ሆነ ቶናሊን ዩናይትዶች ምንም ከወኪሎቻቸው ጋር ነገር የለም። ከቹዋሜኒ ጋር ግን የወኪሉ ንግግር አለ። በዚህ በኩል ደግሞ የኤደርሰንም ጉዳይ ከወኪሉ ጋር ንግግር እንዳለ ነው እንግዲህ መረጃዎች የሚያሳዩት። ስለዚህ ዩናይትዶች በእነዚህ ሁለት ሚድፊልደሮች ላይ ጠንከር ያለ ጉዞን እያደረጉና የተወሰነ አድቫንቴጅ እንዳላቸው ነው ከሌሎች ተጫዋቾች በተለየ መረዳውና እስቲ አዳዲስ ነገሮች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።